አረረረረ ጎበዞች በጣም ትመቸኛላችሁ እናንተ። ሰላም እንድናወርድ ብዬ እና እውነት ለመናገር ይፋ ታውቃለህ፣ ቤት ውስጥ ምናምን ይመጣል። ሲመጣ የሚያሳየው ነገር ምናምን ያንን ነገር በማየት ከዛ በመነሳት ነው እኔም እንደዚህ አይነት ምክንያቱም አይነት ሀሳብ ውስጥ የገባሁት መምጣት የለበት በቃ አልፈልጋትም ብሏል አይደል? በቃ አልፈልጋትም ይሻላል። እኔም በቃ ከዚህ በኋላ ማየት ካለበት ልጁን በውጪ ያገኛል። በውጪ ያለ ቤት ማይልጣ ረጅም ሰዓት እንዲቆይ አልፈልግም። የማይሆን ማሳብ እንዲያወራኝ አልፈልግም። ገባ? ሰላም ነኝ ደህና ነኝ ካለበት ጊዜ ጀምሮ ባለፈው ያመጣውን እቃ መውሰድ ይችል ነበር። እስቲ ነው ግን እኔ ጋር ነው በቃ በምናምን በአንዳንድ እቃ ሰበብ እየመጣ በየሰዓቱ እየመጣ ሌላ ነገር ነው ሌላ አልፈልግም። ልብስኛ እኔ ጋር ነው ያለው። አንዳንድ ልብሶች አሉት። እሱንም ሲፈልግ ቤት አለው አይደል? የራሱ የተከራየበት ሰው ራሱ ጋር እያድርግ እኔንም የማይሆን ነገር ውስጥ ሰው ጋር እንዴት ነው እንደማይፈልግ እኔ ጋር ደግሞ ሲመጣ የሆነ ነገር አታያድርግብኝ። አይ ሲመስለኝ ማለት ነው ስላልወሰድሽ ነው ዶክተር ክብር የማይጠበቀው ለትዳር ወይም ፍላጎት ያልኖረው ምንድን ነው? አሁን ደግሞ ምን እየሆነ እንደሆነ ያልገባኝም። ገና ውጥርጥርጥር እያለ ነው። ተበልቶ ይመለሳል። ያን ጊዜ ደግሞ አታስገቢ። እሺ እውነት ሩታዬ እናደንቃለን። አንቺ ብርቱ ሴት ነሽ። አንቺ ጀግና ነሽ። ለምንም የምትሆን ሴት ነሽ። እውነት እስከ ጥገደሻል። በቃ ይሄ ለአንቺም ምንም አይጠቅምሽም። በእውነት እኔ ሀቁን ብናገር በፊት እኛ ምንጮኸው ይሄ ነው። አሁን የምናገረው ይሄ ነው። እውነት አንድ ወልደሻል። አንድ ልጅ ወርቅ ነው ስል ሰማለሁ እኔ በተረት። ስለዚህ ይህ አንድ ልጅ ላንቺ ግጥ ነው። አገባሽ ሌላ አላገባሽም አርፈሽ ልጅ ማሳደግ ትችያለሽ። እሱ ደግሞ ለትዳር ካልደረሰ አንቺ በስንት እድሜ ነው ከሱ የምትበልጪው? እሺ ልጅ ነው ገና እሱ አይደለ? አንቺ ደግሞ አሮጊት ነሽ። ልጅ ስለወለድሽው እሱ ስላልወለደ ልጅ አይደለም። ወልዶ ጥሎ ስለሄደ እንደ ዱባ እኮ ጥሎ ይሄዳል አይደል? እንደዛው ጥሎ ስለሄደ እሱ ያው ልጅ ነው። እንደዛ ነው እንግዲህ እሱ የሚለው ማለት ነው፣ እኛ የምንገምተው እና ያም ሆነ ይም ፈጣሪ ላንቺ ያለው ያስብሻል፣ ይሰጣሻል። ማንም ይፈርዳል። በእውነት ያየ ሁሉ ማንም ላንቺ ያንቺ ጥብቅና ይቆማል። እያየሽ ነሽ። አንቺም ደግሞ ሰው ደግሞ ሆነ ያልሆነ የሩትና የዴቢ አላማቸው ስቲከር ሜላ ጋር ሆኖ ሰላም የሚሰጥ ከሆነ ይሁን፣ ተያቸው እስቲ ማየት ያብቃ። በቃ እነሱ የምፈልገው እንደዛ ነው። አንቺ ለምንድን ነው ምን ጨነቀሽ? እንደተባለው መጥቶ ለልጅ በቃ ማየት ይቻላል። እንኳን ወደ ቤት አታስገቢ። እዛው በቃ ተቀጥረሽ እዛው እንትን የሆነ ካፌ ይዘሽ እዛው አሳይተሽ ይዘሽ ትመጫለሽ። ልጅሽ ማለት ነው። ምንም መለማመጥ አያስፈልግም ከእንግዲህ ወዲህ። እንዴ ወይኔ መንቅራራቱ እንዴ! ልጁ እኮ ፀጉሩ ፈርዞ ምን ብሎ እንደው ወይኔ እውነት ሰው አርጅቶ ደግሞ እንደዚህ መሆን ደግሞ የሆነ ከአቅም ያለፈው ጥጋቡ። ይሄ ደግሞ ያው እንግዲህ ቡዜ ለሄርሜላ ልታድራራ ስለሆነ እንደዚህ የሆነ ነው። ደምን በዛው ተጨምሯል። መድኃኒት የተባለው መድኃኒት ተመልሶ ያው እንግዲህ ሰው ይጎዳል። ስለዚህ ከመድኃኒት አልፎ ሁሉ እነሱ በአንቺ ላይ ጫና ስለበዙት አንቺ ጋር እንደዚህ ስላለ አንቺ ጋር አልፈልግም ብሎ ከትላንት ወዲያ ተነግሮ ነበረ። ግን ለሄርሜላ ደግሞ መታም እንደዛው አልፈልግም ከሩታ ጋር ኖር ስላላት ማናት እቺ ቡዜ ሄርሜላ ቤት ሄዳ እያንኳኳች እና የእንትን እያለች ነበረች። ደግሞ ጠርታ ከዳኒ ጋር ለምንድን ነው የወሰንሽ እንደዚህ ያልሽው በምን ምክንያት ነው ምናምን ብላ ሽምግልና እያያዘች ናት። ስለዚህ እነሱን የምትፈልገው ህይወት አብራም እንድኖር ተያቸው። እሺ አንቺ ጠንካራ ነሽ፣ ብርቱና ጀግና ሴት ነሽ። ይሄ ለሄርሜላም ቢሆንም እንግዲህ ፈጣሪ ያውቃል። ፍቅር ያፈቀረችው እሷ የልጅ አባቱ ነው አይደል? ነገ ደግሞ እዛ ጋም ጥሎ ሲንከረስ እንትን ስል ታያለች። እሷም ትንከራተታለች እንዳንቺ ማለት ነው። ምንም እዚህ ጋር ደስተኛ የሚያደርግ ህይወት ይኖራል ብለን አንገመትም። አንቺም ቢሆንም እንግዲህ ልጅሽ አሳድጊ አርፈሽ ደግሞ ያንቺ ያለው ህይወት እስከምመጣ ድረስ ራስን ጠብቂ። ምንም እዚህ ጋር ኮተት ጋር የሚያንከራተትሽ ነገር ምንም የለም። እውነት እኔ በበኩሌ እንደዛ ነው የምልሽ።
እውነት ነው የምልሽ። እንደ እህት የምመክረው ካለ ማለት ነው። እስከ ዛሬ ተከታትለናል፣ አይተናል። ወደ ሁለተኛ አሁን አመት እየዛችሁ ነው። ግን እስካሁን ያኔ በልጅነታችሁ ጀምሮ እንዲሁ ጥፊያ፣ እንዲሁ ጥላቻ፣ አንቺ ማጥፎ ሆነሽ እየተባለሽ ደግሞ ደህና ሆነሽ ማንም ሰው ከውጭ ደህና ይሆናል። ግን ቤት ስደርስ ነው ደግሞ ቤት ስደርስ ምንድን ነው ማጥፎ ማድርገው እዛ ጋር እሱ ስንዝላዝል አንቺ እዚህ ጋር ለሱ ምስት ሆነሽ መቀመጥ ከባድ ነው። ደግሞ እንደሱ ድርግት አንቺ አድርግ ቢባል ይሄ ደግሞ ለሴት ልጅ ክብር አይደለም። ስለዚህ የወደደውን ይሁን እሱ ብለሽ ራስሽን ጠብቂና የራስሽን ህይወት ምሪ፣ ለልጅሽን ምሪ። ደግሞ መቼም አንድ አብርሃም ሲሄድ ስንት አብርሃም ይመጣል ታውቂያለሽ? እሱ ጋር ብዙ አብርሃም ይመጣል። ስሙም ባይሆንም ምንም እንዴ አንቺ የምሰጠው ቦታ እሱ ካልሰጠሽ ምንም እኮ የሚያስለምን ነገር የለም። ይሄ ደግሞ ያለውና የተሰራው ቪዲዮ ለልጅሽ በቂ ነው። እንደዚህ ያለው መረጃዎችን ማሳየት ትችያለሽ። ፈጣሪ ደግሞ ከአንቺ ጋር ነው። ምንም እዚህ ጋር እሱ እንደዚህ መሆኑ እንደዚህ ማድረገው እንደዚህ በቃ ፏፍሽ ወይ እቺ ደግሞ ብዙ ተብዮ ፈጣሪ ያሳያት የእሷ መጨረሻ። በእውነት አንቺ ፈጣሪ ያሳያት። አንቺ ደግሞ የት እንደምደርስም እሷም ፈጣሪ ያሳያት። ተገዝታ ትሆን ወይ ምን እንዲሁ ምን ሆና ይሁን እኔ ቢሆንም ሰላም አልላት። እውነት አንቺ ጠንካራ መሆንሽ እዚህ ጋር ነው የማውቀው። እኔ በእርግጫ ነው እዛው ነው የሚፈነክታት ማለት ነው። ግን አንቺ እንደዛው እየሆነሽ ለልጅሽ ቢለሽ ከበሰዎቹ ጋር ሰላም መኖር እየሞክረሽ እየሆነሽ ነው። ግን ምንም አይጠቅመው ሰው እኮ መካድና መጣል በቃ ጉዳት አይደለም። ያን አንድ ነገር ያደረግሽው ነገር ፍቺው የራሷ ጠይቃ እንደዚህ ሆና እንደዚህ ሆና ስንት ነገር አበላሽቶ አይደለ እንደ እሱ ከራሱ በእጁ ጋር ያበላሸው ነገር ዛሬ በአንቺ ላይ ማጋነን ምን ያስፈለገ? ምን አስፈለገ? የትኛው ደህና ስራ እየሰራ እሱ ባንቺ ላይ እንደዚህ ይላል? የትኛው ደህና ስራ ይሰራል? የትኛው ነው? እሺ ይሄ ይመቻል፣ ይሄ ጥሩ ነው፣ ይሄ ትክክለኛ መስመር ነው የሚለው ነገር አንድ ቀን ሰርቶ አያውቅም። ቪዲዮም ቢሰራም ከሴቶቹ ጋር መንዘላዘል ነው፣ ማያስፈልግ ቦታ መገኘት ነው። ክብሬ ራሱ ያጣ ወንድ ደግሞ አንቺ ክብር እሰጣለሁ በራሱ በእጁ አይደል እንደ ክብሩ ያጣው ከሴት ጋር ማንኛው ችግር ታስተካክያለሽ። ግን ይሄ በቃ ማይሆን ቦታ ላይ ዋናው በቃ ምንድነው ሚንዘላዘል ወንድ ከሴት ጋር ሚንከራተት ወንድ ጋር ከሆነሽ በእውነት አያልፍልሽም። ምክንያቱም በቃ መንፈስ ነው ይሄ ነገር። ዋናው ነገር በራሱና በህይወቱ ላይ በትዳሩ ላይ ፎክስ ያደረገው ወንድ ከሆነ ነው እንጂ ህይወት የሚያልፈው እንጂ ይሄ ደግሞ ማትረባ ሰው ጋር እንደዚህ ሆናለሁ እንደዚህ አድርጋለሁ ልጅን አሳድጋለሁ እንደዚህ አንድ ልጅ እያለቀስሽ ደግሞ ከሱ ጋር ሆነሽ ሌላ ልጅ ትጨምሪያለሽ። ደግመሽ ደግሞ እንደዛው እያለሽ ደግሞ ተቸግረሽ ትኖሪያለሽ ማለት ነው። እሱ ሲሄድ ወጥተሽ እያለቀስሽ እሱ ሲመጣ ደግሞ እንዴ የሸከም ነው ገና ሉል ብቻ አይደለም እኮ የአንቺ ችግር። አብርሃምም ያው እንደ ሉል ነው የሚታስቢ ከሆነ ምን ልዩነት አለ ከሉል? እኔ በበኩሌ በቃ ያለ አይመስለኝም ልዩነት ከሉል እውነት። በአሁኑ እይታ በኩል እኔ እንጃ ለምን እንደሆነ እንደዚህ መሆን የለበትም፣ እንደዚህ ማድረግ የለበትም። አንድ ሰው በፍቅር ላይ ቢሆንም መቀየር ይቻላል። ተጋብቶ ተወልዶ ከዛ በኋላ እስከዚህ ከደረሰ በኋላ ለትዳር ለልጅሽ ብለሽ አንቺ ደግሞ አጎንብሰሽ ይቅርታ ስጠይቂ የምታደርጋቸው ነገር ሁሉ ነገር ደግሞ እንትን ስትይ ምንድን ነው እሱ? የምን ጌታ ነው? ሰው አይደለም እንዴ? ጌታም ቢሆንም ጌታ ይቅር አይልም እንዴ? ፈጣሪ ይቅር አይልም? በዛኛው ጎን ደግሞ በትንሹ በትልቁ እያሳሳደበ አንቺ ምንድን ነው? ምን አጠፋሽ አንቺ? ጥፋትስ ምንድን ነው? ደግሞ ቤተሰቦቹ የተወሰኑ ሰዎች ደግሞ መጥቶ ገብቶ የፈለገው ነገር እያወሩ እንደዚህ ነው እንደዚህ ነው ስሙሽ እያጠላሹኝ እያበላሹኝ እንደዚህ ሆነሽ የምትቀጥይ ነው የምትፈልጊው? በእውነት የአሁኑ ውሳኔ እኔ አደንቅሻለሁ። በቃ ኖርማል ነው፣ ምንም አይደለም። በቃ አንቺ የምታስከብሪው በቃ በዚህ ነው እንጂ ምንም አይደለም። እንግዲህ ይቅርታ እንኳን ጠይቅሽ ልጅሽ አርበሽ አሳድጊ። ከሱ ጋር ያለው ነገር
እንዲሁ በአየር ማውራት ትችያለሽ። ሄርሜላም ይሁን እንኳን ከፈለገ ከገደሉ ከሰይጣን ጋር ይሁን ከማርታ ጋርም እየኖሩ እሱ ሄርሜላን ትቶ አንቺ ተይ፣ የራስሽ ህይወት ኖር፣ የራስሽ ኑሮ ነው፣ የራስሽ ላይ ኖር በቃ እሺ። እዚህ በኋላ ምንም አይጠቅምም አብርሃም፣ በእውነት ነው የምልሽ። እኔ በበኩሌ እንደዛ ነው የምልሽ። የሌሎች ምን እንጃ። እና የምጠቅመው ነገር ይሄ ነው። ሰው ልጅ ሰርቶ ነው የሚከበረው እንጂ ይህን ተቀይሮ ነው ብር ብቻ መኖር ሳይሆን አይምሮ ክልል ዋጋ አለው። እሺ ደግሞ ምንድነው ሰው ብቻ ስለበዛ ይሄ በቃ መታየት ብቻ ሳይሆን ትክክለኛ መንገድ ቢሰራ ማንም አይክድም። ስለዚህ ማንም ሰው አይቶ ነው እንደዚህ ውሳኔ የሚወስነው። አሁን ጎብዘሻል፣ ጎብዢ፣ ጠንክሪ፣ በርቺ። ከሄደ ከሄርሜላ ትቶ ወደ ሄርሜላ እናቱ ጋር ይሄድ። እህቶቹ እንደነ እነ ማርታ አሉ አይደል? አሁን እንትና እየካደ ነው ወደ እሷ ይሄድ። እዛ በቃ የፈለገ ነገር ያድርገው። ተይው። አንቺ ዋናው የአንቺ ጤናና የልጅ ጤና ለምኝ፣ ለቤተሰቦች ሰላም ለምኝ። እንደዚህ መቶ ለክፉ ለደጉም ደግሞ ጎንሽ ላይ የነበረው ማነው ኤፍም ቢሆንም እነጋሽ ቢሆንም ከነሱ ጋር ተወያየ። ልጅሽ በሰላም አሳድጊ። ማቶና ማይጠቅም ሰው ትተሽ የራስሽ ቦርብሽ ብለሽ መኖር ትችያለሽ። በእውነት እኔ የራሴ እንደዚህ ነው የምገምተው። እሺ አይምሮ ተማምቶኛልሽ። አንቺ ጤና ታውቂያለሽ። ጮጋራዬ በልጅነት ጮጋ የምን ልጅ ነው? የምን አባት ልጅ ነው ደግሞ? ጎማሬ ልጅ ይባላል እንዴ? ካሁን በኋላ ልጅ ደርሶ ምን አይነት ጫምላቃ ጭምልቅልቅ ያለው ሰው እንደሆነ ያልገባኝም። ምን ይወውነ እኔ በበኩሌ ግራ ያጋባል ይሄ ልጅ በእውነት። እንግዲህ ያው ፈጣሪ ይወቀው ምን አስቦ ይሁን። አንቺ መፈተን ይሁን ለራሱ ይፈተናል። ደግሞ አንዴ የተበላሸው መበላሸት እኮ ቀላል ነው፣ ለመስተካከል ነው ዋጋ የሚያስከፍለው። ከአሁን በኋላ ከአንቺ አንደበት ይሄ የወጣው በቃ በጣም እኛም ኮራ ነው በእውነት። ምንም የሚያስለምን ነገር የለም። ይሄድ ሄርሜላ አያት፣ ሄርሜላ አጎት፣ ሌሎችም በቃ እንደዛው አይደል? አንቺ ነሽ መተት የሰረሽው ተብለሽ ተወርተሽን ተሰድበሽ ተንቋሽሽ ሾ በማንኛው ውሽማዎች ሁላ ባንቺ አብላ ያስከፍቱ። አሁን ደግሞ ለራሱ ይሄም ደግሞ አይበቃም ብሎ አንቺ ቀጥታ ስለጠየቅሽ ስላንቀራራ ማት ያብቃው። ጠንክሪ፣ በርቺ፣ ልጅሽን አሳድጊ። ማንኛው መንገድ ነይ እኛ ፈጣሪ በታች በቃ እና እንደዛ ነው የምልሽ። እኔ እህት የሚመክረው በራሴ በኩል ከሆነ እሺ